ሰላም ወደ አድማጮቻችን። ተጠባቂው የአውሮፓ ቻምፒዮንስ ሊግ የአምስተኛ ሳምንት ሲመለስ የሚጠበቀው ትልቁ ጨዋታ ውስጥ አንዱ የሆነው መሪው ባየር ሙኒክ ከአርሰናል የሚያገናኘው ነው። በኤምሬትስ ስታዲየም የሚደረግ ነው። የሁለቱ ቡድኖች ጨዋታ ሲታሰብ አርሰናልና ባየር ሙኒክ ያ የፔፕ ጋርዲዮላው ባየር ሙኒክ በተከታታይ ዓመታቶች አርሰናል ላይ የወሰደው ከፍተኛ ብልጫ፣ እነዛ 4 ዓመታቶች በመድፈኞቹ ቤት በጣም አስቸጋሪ ነበሩ። በተለይ በጥሎ ማለፉ ጨዋታዎች አርሰናል የተፈተነበት ነበር። ከዛ በኋላ በቶማስ ቱሄል በቅርብ ወቅት ተገናኝተው ነበር። በኪሚቺ ጎል አሊያንዝ አሬና ላይ በተቆጠረ ጎል ባየርን ወደ ቀጣዩ ዙር ማለፉ ይታወሳል ከ2 ዓመት በፊት። ታዲያ ይህ ድንቅ ስብስብ የማይክል አርቴታው አርሰናል አሁንስ ባየርንን የሚያሸንፍበት አቅም ይኖረው ይሆን? እንግዲህ በአርሰናል በኩል አስደሳቹ ዜና የነ ኦዴጋርድ እና የነ ቪክቶር ዮኬሬስ የመመለስ ዕድላቸው በዚህ ጨዋታ ላይ ሰፊ ነው ተብሎ ይጠበቃል። ወደ አድማጮቻችን፣ ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የውጤት ግምታችሁን ደግሞ አስቀምጡልኝ። እንግዲህ ከመጀመሪያው መረጃችን እንጀምር። በጣም አስደሳች ለአርሰናል ደጋፊዎች የሚሆነው ሉዊስ ዲያዝን የሚመለከት ነው። ዲያዝ በፓሪስ ሰን ጀርመኑ ጨዋታ ላይ ካርድ ማየቱን ተከትሎ በዚህ ጨዋታ የማይኖር ይሆናል። ስለዚህ አትሊስት ረፍትን የሚያገኙ ይሆናል አርሰናሎች በተለይ። ነገር ግን መረሳት የሌለበት እዚህ ስብስብ ውስጥ ኦሊሴ፣ ሃሪኬን ጠንካራ የሆኑ ነው። በተለይ ሃሪኬን በምርጥ ብቃቱ ላይ ነው የሚገኘው። አርሰናል ላይ ብዙ ጎል በማስቆጠር ከፍተኛ ግምት የሚሰጠው ተጫዋች መሆኑ መረሳት የለበትም። እንግዲህ ግምታዊ ማን ያሸንፋል በሚለው መሰረት 43% ለአርሰናል ሰጥቶታል። እንግዲህ ድሉን አርሰናል ካለፉት 4 ጨዋታዎች 4ቱን አሸንፏል። ምንም ጎል አልተቆጠረበትም። በአውሮፓ ቻምፒዮንስ ሊግ ባየር ሙኒክ ከ4 ጨዋታዎች 4ቱን አሸንፏል። 30% ተሰጥቶታል። 27% አቻ የሚወጥበት ይሆናል። ተጠባቂው የሮብ ምሽቱ የ5 ሰዓቱ ጨዋታ በሁለቱም ቡድኖች በኩል የተለየ ፐርፎርማንስ ሊታይበት የሚችል ከሁለቱም በማሸነፍ ብቃታቸው ላይ እየቀጠሉ የሚገኙ ናቸው። ታዲያ ይህ ጨዋታ ለመድፈኞቹ ከፍተኛ ፈተና የሚሆን ነው። በሳምንቱ መጨረሻ ደግሞ ወደ ቼልሲ ስታንፎርድ ብሪጅ ያቀናሉ። ከዛ በፊት ያለው ሌላኛው ፈተና ነው ማለት ይቻላል። አርሰናልና ባየር ሙኒክ በኤምሬትስ ስታዲየም ቪንሰንት ኮምፓኒ ከማይክል አርቴታ፣ ቡካዮ ሳካ ከማይክል ኦሊሴ፣ ሃሪኬን በኤምሬትስ ስታዲየም የሚደምቅበት ይሆናል ወይስ ቪክቶር ዮኬሬስ ከጉዳቱ ተመልሶ ድንቅ ብቃቱን የሚያሳይበት? የሚጠበቀው ባየር ሙኒክ ከአርሰናል ጨዋታ በኤምሬትስ ስታዲየም ምሽት 5 ሰዓት ላይ ይደረጋል። ወደ አድማጮቻችን የእናንተን የውጤት ግምት የምጠብቅ ነው የሚሆነው። በማይክል አርቴታ የሚመራው አርሰናል በምርጥ ብቃት ላይ ይገኛል። በሰሜን ለንደን ደርቢ 4-1 ያሸነፈበት ጨዋታ ላይ ሊያንድሮ ትሮሳርድና እንዲሁም ደግሞ በጣም ባስገራሚ ብቃት ኤብሪቼዜ ሃትሪክ መስራቱ ይታወሳል። ይህንን ብቃት ይቀጥሉታል ወይ? ትልቁ ሂደት ነው የሚሆነው። ታዲያ በአርሰናል በኩል የሄሱስ የሃቨርትዝና የገብርኤል ማጋሌስ አለመኖር ተረጋግጧል ማለት ይቻላል። ኦዴጋርድ እና ቪክቶር ዮኬሬስ ግን የመመለስ ዕድል ሊኖራቸው ይችላል። ታዲያ ለአርሰናል በአውሮፓ ቻምፒዮንስ ሊግ ላይ ምርጥ ብቃቱ የሚገኘው ተጫዋች ገብርኤል ማርቲኔሊ ነው። 3 የቻምፒዮንስ ሊግ ጎሎችን አስቆጥሯል። እስካሁን ቪክቶር ዮኬሬስ 2 ጎሎችን አስቆጥሯል። ዴክላን ራይስ 2 አሲስቶችን ማድረግ ችሏል። ስለዚህ ዮኬሬስ የሚመለስ ከሆነ አንዱ የሚጠበቅ ነው የሚሆነው። በባየርን በኩል ቪንሰንት ኮምፓኒ እንግዲህ በሁሉም ውድድሮች 18 ጨዋታዎችን ያለመሸነፍ ጉዞን እያደረገ ይገኛል። በሳምንቱ መጨረሻ ፍሬቡርግን 6-2 አሸንፏል። ባየርን እንግዲህ በአውሮፓ ቻምፒዮንስ ሊግ አርሰናል ላይ ከፍተኛ የሆነ ብልጫ አለው። 14 ጊዜ ተገናኝተው 8ቱን እንዳሸነፉ ይታወሳል። ታዲያ ባለፈው የቶማስ ቱሄሉን ስብስብ በኤምሬትስ 2-2 አቻ ከወጡ በኋላ በአሊያንዝ አሬና 1-0 ማሸነፋቸውን ተከትሎ 3-2 በአጠቃላይ ውጤት እየመሩ እንግዲህ ወደ ቀጣዩ ዙር ያለፉበት ከዛ በሪያል ማድሪድ የወደቁበት የምታስታውሱት። እንግዲህ እዚህ ጋር የሚነሳው ነጥብ ሌላኛው ቁልፉ ተጫዋች ሃሪኬን ነው። በአውሮፓ ቻምፒዮንስ ሊግ 5 ጎሎችን አስቆጥሯል። ሉዊስ ዲያዝ 3 ጎሎችን፣ ኒኮላስ ጃክሰን 2 ጎሎችን። ጃክሰን በዚህ ጨዋታ ላይ የሉዊስ ዲያዝ አለመኖሩን ተከትሎ የመሰለፍ ዕድሉ ሰፊ ነው ተብሎ ይገመታል። እንግዲህ በታክቲኩ ረገድ በሁለቱ ቡድኖች መካከል ጠንካራ ፉክክር የሚደረግ ይሆናል። የአርሰናል ከፍተኛ የሆነ ፕረስ የማድረግ አቅም፣ ፍሰት ያለው ጨዋታ የሚጠበቅ ነው የሚሆነው። የባየርን አጨራረስ ላይ በጣም ወሳኝ የሆነው ሃሪኬን አለ። እዚህ ስብስብ ውስጥ ኒኮላስ ጃክሰን፣ ኦሊሴ ይኖራሉ። ጠንካራ ፍክርን የሚያደርጉ ይሆናል ተብሎ ይጠበቃል። በተቃራኒው ደግሞ በአርሰናል በኩል መከላከሉ ጠንካራ ሆኗል። በአውሮፓ ቻምፒዮንስ ሊግ ምንም ጎል አልተቆጠረበትም። በእንግሊዝ ፕሪሚየር ሊግ 6 ጎሎች ናቸው በ12 ጨዋታዎች የቆጠሩበት። በ2 ጨዋታዎች 1 ጎል እንደማለት ነው። በጣም ጠንካራ የሆነ የአርሰናል መከላከልን እያየን እንገኛለን። እንግዲህ በሁለቱም ጨዋታዎች በኩል እንግዲህ ጎሎች የመቆጠር ዕድሉ ሰፊ ነው የሚሆነው። ነገር ግን በተለይ የ1-1 ግንኙነቶች በዲክላን ራይስ እና በጆሹዋ ኪሚቺ መካከል በአማካይ መስመር ላይ የሚደረገው ፉክክር የሚጠበቅ ነው የሚሆነው። እንግዲህ አርሰናልና ባየር ሙኒክ እስካሁን ድረስ 14 ጊዜ ተገናኝተዋል። 12 ጊዜ በአውሮፓ ቻምፒዮንስ ሊግ፣ 2 ጊዜ ደግሞ በኢንተርናሽናል የወዳጅነት
የወዳጅነት ጨዋታዎች ታዲያ አርሰናል 3 ጊዜ ነው ማሸነፍ የቻለው። አንዴ እንግዲህ የምታስታውሱት በ2013 አርሰናል 2-0 ያሸነፈ፣ በ2015 እንደዚሁ ደግሞ አርሰናል ማሸነፍ የቻለበት አጋጣሚዎች ነበሩ። አርሰናሎች እንግዲህ በባየርን ደግሞ 7 ጊዜ ሽንፈቶችን አስተናግዷል። 2 ጊዜ አቻ ወጥተዋል። ይህ እንግዲህ ታሪኮችን መቀየር የሚያስችለው ትክክለኛው ጊዜ ነው። አርሰናል ይህ ስብስብ ጠንካራ ቡድን ከሆነ ይህንን ሁኔታዎች መቀየር የሚያስፈልገው ነው የሚሆነው። አርሰናል በዚህ ውድድሮች ላይ ጠንካራ ፍቅር ማሳየት ሳይሆን ከፍተኛ የሆነ ብልጫን ለማሳየት ባየርንን ማሸነፍ ግድ የሚለው ነው የሚሆነው። እንግዲህ ባየርኖች ጨዋታዎችን ተቆጣጥረው ለማሸነፍ ጥረቶችን የሚያደርጉ ቡድኖች እንደነበሩ ባለፉት ዓመታቶች አሳይተዋል። በተለይ የፔፕ ጋርዲዮላ 2014 እና 2017 እንዲሁም የሁፔንክሱ ባየርን እንደዚህ አይነት ጥንካሬዎች እንደነበሯቸው ይታወቃል። የአሁኑ ባየርን በቪንሰንት ካምፓኒ ስር የተለየ ቡድንን እያየን ነው። ነገር ግን መከላከሉ እንዳለፉት ዓመታቶች ጠንካራ ነው ማለት የሚቻል አይመስለኝም። የአርሰናል ተከላካይ ጥሩ ነው። የባየርን ማጥቃት ደግሞ በጣም ሻርፕ ነው። ስለዚህ ማጥቃት ከመከላከል የሚፎካከሩበት ጨዋታ ይሆናል። ማን ባላንስ ማድረግ ይችላል የሚለው የጨዋታውን ሁኔታ የሚወስነው ይሆናል። እንግዲህ ግምታዊ አሰላለፉን በምናይበት ጊዜ ማይክል አርቴታ ለነማን ተጫዋቾች እረፍትን የሚሰጥ ይሆናል የሚለው ትልቁ ጥያቄ ይመስለኛል። እንግዲህ ግብ ጠባቂ ዴቪድ ራያ ግብ ጠባቂ ሆኖ የሚጀምር ይሆናል። አሁን ለዚህ ጨዋታ ላይ ቤን ዋይት ወይስ እንዲሁም ደግሞ ጁሊያን ቲምበር እረፍትን የሚያስፈልገው ይመስለኛል። ቤን ዋይት፣ ሳሊባ፣ ፔሮ ሂንካፔና ሪካርዶ ካላፊዮሪን ልናይበት የምንችልበት እድል ሊኖር ይችላል። ወይም ደግሞ ሞስኬራን አስገብቶ ካላፊዮሪንና እንዲሁም ደግሞ በተለይ ሁለቱ ተጫዋቾች ረፍት ቢያገኙ ቲምበርና ካላፊዮሪ በጣም አስፈላጊ የሚሆን ይመስለኛል። ሌላኛው በአማካይ መስመር የዲክላን ራይስና እንዲሁም ደግሞ የዙቢሜንዲ ጥምረት የሚቀጥል ይሆናል። ራይስ በዚህ ጨዋታ ቢጫ ካርድን የሚያይ ከሆነ አሁንም ቀጣይ ጨዋታ የማለፍ እድል ሊኖረው ይችላል። ጥንቃቄን መውሰድ ይጠበቅበታል። የኦዴጋርድ መመለስ አንዱ የሚጠበቅ ነው የሚሆነው። ነገር ግን የ10 ቁጥር ቦታው ላይ ኤዜን ቦታ የሚነካበት አይመስለኝም። ኤዜ በ10 ቁጥር ቦታው የሚቀጥል ይሆናል። ገብርኤል ማርቲኔሊ ወይስ ሊያንድሮ ትሮሳርድ? ረፍት ገብርኤል ማርቲኔሊ በሙሉ ፊትነሱ የሚመለስ ከሆነ በአውሮፓ ቻምፒዮንስ ሊግ ላይ የተሻለው ማርቲኔሊን መጠቀም ነው ብዬ አስባለሁ። ስለዚህ ማርቲኔሊ፣ ዮኬሬስ እና ሳካ ሚድኑ ከሆነ የመሰለፍ እድል ይኖራቸዋል። ያለበዛ ግን ሚካኤል ሞሬኖ፣ ሊያንድሮ ትሮሳርድ እና ቡካዮ ሳካ የሚሰለፉ ይሆናል። አርሰናሎች እነዚህ ጨዋታዎች ላይ ወሳኝ የሆኑ ሂደቶችን የሚጠብቋቸው ነው የሚሆነው። በተቃራኒው እንግዲህ በባየርን በኩል የሚጠበቁ ሁኔታዎች አሉ። አድማጮቻችን፣ አንደኛ ባየርን እንግዲህ ግብ ጠባቂው ማኑኤል ኖየር ነው የሚጀምረው። ስታኒች፣ ኡፔሜካኖ፣ ታህ እና ቢሾፍ ናቸው የተከላካይ መስመሩ የሚሆኑት። ኪሚችና ሊዮን ጎሬስካ በአማካይ መስመር ላይ፣ ሃሪኬን በ10 ቁጥር፣ ኦሊሴና ማይክ ሁለቱም መስመሮች ይዛሉ። ኒኮላስ ጃክሰን አጥቂ ሆኖ የሚጀምር ይሆናል። በተለይ ይህ የማጥቃት ቅርጹ በጣም ጠንካራ ይሆናል። ነገር ግን መከላከሉ ላይ ትንሽ ችግር ያለ ይመስለኛል። በባየርን በኩል በተለይ ኡፓሜካኖና ታህ ስፔሶችን ትተው የሚሄዱ ከሆነ በተለይ ለቡካዮ ሳካ ከፍተኛ የሆነ ፈተናን የሚሰጣቸው ይሆናል። ያ ደግሞ እንግዲህ ትልቁ ፈተና አንዱ የሚሆነው በእንግሊዝ ፕሪሚየር ሊግ ቡድኖቹ ይህ ነው የሚሆነው። እንግዲህ የአውሮፓ ቻምፒዮንስ ሊግ ተጠባቂ የሆነው ፉክክር በተጠባቂው ምሽቶቹ የሚያሳየን ነው የሚሆነው። ሌላኛው እንግዲህ መነሳት ያለባቸው ነጥቦች ይኖራሉ። አንደኛ የወቅታዊ የብሬቼ ብቃትና የሃሪኬን ብቃት፣ ሁለቱ እንግሊዛዊያን ተቃራኒ ቡድን የሚገናኙ ነው የሚሆነው። ጠንካራ ፉክክርን የሚያደርጉበት ይሆናል። ኤዜ በወቅታዊ ብቃቱ በአውሮፓ ካሉ ምርጥ ተጫዋቾች ውስጥ አሁን አንዱ ሆኗል ማለት ይቻላል። በተለይ በትክክለኛው 10 ቁጥር ሜዳ ላይ ካገኘው ትክክለኛውን ሹቶችን ነው የሚያደርገው። ኤምሬትስ ስታዲየምን እየለመደ ይገኛል። ታዲያ በዚህ ጨዋታ 2-3 ጎሎች ምን ያክል ጎሎችን ያስቆጥራል? የራሱ ውጤታማነት የሚጠበቅ ነው የሚሆነው። ሊያንድሮ ትሮሳርድ በወቅታዊ ብቃት በአርሰናል ቤት ውስጥ ከሚነሱ ምርጥ ተጫዋቾች ውስጥ አንዱ ነው የሚሆነው። ሌላኛው እንግዲህ በእንግሊዝ ፕሪሚየር ሊግ ካሉ ምንም እንኳን በተለያዩ ምክንያቶች ማለት ኤርሊንግ ብሮት ሃላንድ ምርጥ ብቃቱ ላይ መገኘቱ እንጂ የአርሰናል ድሎች ጀርባ የዲክላን ራይስ ሚናን መቀነስ አይቻልም። አስደናቂ ድንቅ ብቃት ያለው ተጫዋች ነው። እንግዲህ አርሰናል ባለፉት 15 ጨዋታዎች ሽንፈትን አላስተናገዱም። ባየርኖች ደግሞ ባለፉት 21 ጨዋታዎች ምንም ሽንፈትን አላስተናገዱም። አርሰናል በዘንድሮ የውድድር ዓመት አንዴ ብቻ ነው 1-0 በአንፊልድ ሮድ የተሸነፉት። ያ የሚረሳ ምሽት አይደለም። ታዲያ ከዛ በኋላ ብዙ ጨዋታዎችን አድርገው ማሸነፍ ችለዋል። ይህ እንግዲህ ለሁለቱም ቡድኖች በኩል ከፍተኛ የሆነ ፉክክርን አድርገው ጠንካራ የሆነውን ቀጣዮቹን ምዕራፎቻቸውን የሚያስተካክሉበት ይሆናል። አርሰናል በአውሮፓ ቻምፒዮንስ ሊግ ከባየርን በመቀጠል የሚቀሩት 3 ጨዋታዎች ክለብ ብሩዥን እንዲሁም ደግሞ ኢንተር ሚላንን የሚገጥምበት ጨዋታዎች ይኖራሉ። ከዛ ውጪ አትሰርቬት የሚባለውንም የሚገጥም ይሆናል። ስለዚህ ይህንን ጨዋታ ማሸነፍ የሚችል ከሆነ ኢንተርን ሳንሴሮ ላይ ሄዶ ነው የሚገጥመው። ያቻ ውጤትን ማግኘት የሚችል ከሆነ ትልቅ እድል ነው የሚያመጣ ነው የሚሆነው። በአውሮፓ ቻምፒዮንስ ሊግ ቶፕ 8 ሆኖ መጨረስ በጣም ትልቅ ትርጉም አለው። አምና አርሰናሎች ይህንን አሳክቶት ነበር።
ዘንድሮ ደግሞ ተጨማሪ ዕድል ተሰጥቷል። ያ ማለት ምን ማለት ነው? በጨዋታዎቹ ውስጥ የተለየ ማለትም በደረጃዎች መሰረት ነው እስከ አውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ መድረስ የሚቻል ከሆነ በነዛ ጨዋታዎች ላይ ተጽዕኖ መፍጠር የሚቻለው። ሌላኛው መነሳት የሚጠበቅበት ነጥብ የአውሮፓ ቻምፒዮንስ ሊግ ለእንግሊዝ ክለቦች የሚጀምረው የካቲትና ሚያዝያ ላይ ነው። የካቲት መጋቢት ላይ ነው። ይህ ሊታሰብበት ይገባል። ስለዚህ ማይከል አርቴታ በኔ እይታ የቼልሲውን ጨዋታ እያሰበ በጥንቃቄ መጫወት ይጠበቅበታል። ተጫዋቾቹን ማሳረፍ አለበት ያልኩት ለዛም ነው። ስለዚህ አንዳንድ ተጫዋቾቹን እረፍትን ሰጥቶ በተለይ ለቲምበርና ለካላፊዮሪ ረፍትን መስጠት ያለበት ይመስለኛል። በአማካይ መስመሩ ላይ እንግዲህ ውሳኔዎቹ አንዱ የሚጠበቅ ነው የሚሆነው። ከዙቢሜንዲና ከራይስ መንካት የሚችል አይመስለኝም። ሶስቱም ተከታታዩን ጨዋታ የሚጫወት ይሆናል። ነገር ግን ረፍቶችን ከ60 ደቂቃዎች በኋላ በኖርጋርድና በሚካኤል ሞሬኖ እድል ሊሰጡ መሞከር የሚያስፈልግ ነው የሚሆነው። የአጥቂ መስመሩ እንኳን ሳካን ኖኒ ማዱዌኬ ከጉዳት ተመልሷል። ስለዚህ ረፍት የሚሰጠው ይሆናል ብዬ አስባለሁ። ከሆነ ያክል ደቂቃ በኋላ በትሮሳርድ በኩል ማርቲኔሊ ተመልሷል። ዶኮሬስ የሚመለስ ከሆነ ደግሞ ከሞሬኖ ጋር እንደዚህ አይነት ለውጦችን የሚታይ ይሆናል። በአጠቃላይ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የውጤት ግምታችሁን አስቀምጡልኝ። ተጠባቂ የአውሮፓ ቻምፒዮንስ ሊግ 5ኛ ሳምንት ጨዋታዎች እንዴት ታዩታላችሁ? ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።